እሷ ሁለቱም በጣም ነው የሚያስጠሉ። ከዚህ ቤት መባረር አለባቸው። ሰላምም እሷም ከዚህ ቤት ይወጡለት፣ እኔም አብሬ እወጣለሁ። ምንድን ያልከው? አዎ ሰላምም ዳጣም ከዚህ ቤት ወጡ ማለት እኔም እዚህ ቤት አልቆይም እያልኩሽ። ለምን ጥረጋትል ማለት ማን ይዞክ ነው? ቆይ አንቺ ግን መቼ በትክክል የምታናግሪ? ታዲያ ዳጣ ከወጣች አብራ ትወጣለሁ ትላለህ እንዴ? ትሰማኛለህ? እሳሽ እንቅ አድርጌ ነው እሺ የምገላት እንዴ? ምን አደረገችሽ? ቆይ እሷ እኮ አንቺን በጣም ነው የምትወድሽ። እኔ ግን አልወዳትም። አንተ ግን እሷን ትወዳታለህ። ቆይ ተቀይሬያለሁ ደህና ሰውኛለሁ ምናምን ስትይ አልነበረ እንዴ? ቆይ አንተ ያለ ቤት በኩል ነው የምቀየረው። ትሰማኛለህ? አሁን ቢሆን ከሷ ጋር ላይ ግንኙነት የማታቆም ከሆነ እገልልሃለሁ። እሺ እገልላለሁ። እስቲ እንዳትገልሽ። እሱ ከዚህ ቤት እንደወጣ ነው ጋሽ። አዎ ሰላም አይሻል። እኔ እዚህ ቤት እኮ ይህን ያህል ዓመት የተቀመጥኩት ከሰራተኛ ውጭ መሆን አቅቶኝ አይደለም። እንደው እውነት እዚህ ቤት ለምን እንደተቀመጥኩኝ አንተ አታውቅም? አዎ አላውቅም። ግዲያውስ እስክታውቅ ድረስ ከዚህ ቤት አልወጣም፣ ሌላ ቤት አልሄድም። ለምን ሰላም? ለምን? ቆይ ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ምን ችግር አለው እንዴ? ቆይ እዚህ ቤት ውስጥ ምንድን ነው ያለሽ? ምንድን ነው የቀረሽ እዚህ ቤት ውስጥ? እዚህ ቤትማ ለዘመናት የኖርኩለት፣ ለአመታት የጠበቅኩት። ምን ነው ረሳሃት እንዴ? ልጄስ ሴት አለች? ልጄስ? ደረጀና ሰላም እንግዲህ ተፋጠዋል። ጋሽ ደረጀ ከዚህ ቤት ውጭና የራስሽን ህይወት ጀምሪ፣ ቤት ተከራይተሽ ተቀመጪ። በእርግጥ እሱም ካዘንታ አንጻር ነው። እቺ ልጅ ተጎዳች፣ እዚህ ቤቱና ከስራ እረፍት አላገኘችም። ስለዚህ አርፋ ቀስ ብላ ነፍሰ ጡር ስለሆነች መውለድ ያለባት ከሚል አንጻር እንግዲህ ወይዘሮ ማርታን ማማክሮ ይች ልጅ ማረፍ አለባት፣ ይህን ያክል ለፋች፣ ስለዚህ ቤት እንከራይላትና ወታዛ ትቀመጥ ብሎ ነበረ ማለት ነው። ወይዘሮ ማርቲ ሰላም እምቢ ብላለች። ምን እንደሆነ አላውቅም ችግሯ። ባለቤትሽንም አምጪና አስተዋውቂ ብንላት እምቢ ብላለች። ስለዚህ አሁን ደግሞ ውጪ ስንላት በጣም ይከፋት የለ ወይ? በባለፈው አይተሃል፣ ከየት አረገዘችው ብለሽ ነው እንደዚህ ጠርጥረሽ ነው እንዲህ ብላ ያን ያክል ላፊ አማርኛ ተናገረችኝ። ስለዚህ እሱን እንዴት አድርጌ ድጋሜ ከዚህ ቤት ውጭ ማለት ሌላ ግፍ አይሆንም ወይ? የልጆቻችን እናት ናት፣ ብዙ መስዋዕትነት ከፍላለች። ይህን ያክል ዓመት የልጆቻችን አሳዳጊ፣ ሲርባቸው አብልታ፣ ሲያለቅሱ አባብላ፣ ሲቆሽሹ አጥባ ያሳደገቻቸው ልጆቻችን አይደለች ወይ? እናታቸው ናት። ስለዚህ እሷን በዚህ ሰዓት ውጪ ካልወጣሽ ብሎ ማስገደድ አይከብድም ወይ ብለው ነበረ ማርቲ ማለት ነው። ጋሽ ደረጀም እንግዲህ እሱ ልክ ነሽ፣ ግን ደግሞ እስከ መቼ? ለምንድን ነው መውጣት ያልፈለገችው? ችግሯ ምንድን ነው እያለ ነበረና እኔ ምን አውቄ ብላ ነበር ወይዘሮ ማርቲን። ከዛም እንግዲህ ቀጥታ ጋሽ ደረጀ አይ እኔ እጠይቃታለሁ፣ የሆነውን ነገርማ እጠይቃታለሁ፣ ጠይቃትና ለምን እንደማትወጣ መልሷን ማወቅ አለብኝ ብሎ ነበረ። ከዛ እንግዲህ ቀጥታ ሄዶ ለምንድን ነው እምቢ ያልሽው? የማትወጭበት ምክንያት ምንድን ነው? የልጅሽን አባት አምጪ ብንልሽ እምቢ ያልሽ፣ አሁን ደግሞ ያለ መውጣትሽ ምክንያት ምንድን ነው የሚሆነው ብሎ ነበር የጠየቃት። በዛም እንግዲህ ሰላም አልወጣም ጋሼ፣ እንኳን አይደለም ከዚህ ቤት ልወጣ ይቅርና ሲቀጥል ባል የሚባልም ነገር አላስተዋወቅም። አንቺ እኮ ገና ልጅ ነሽ። ስለዚህ ለምን ህይወት እንዳሰብነው አይደለም፣ ነገ ጧት የሚፈጠረው ነገር አይታወቅም። ስለዚህ የልጅሽን አባት አምጪና ማስተዋወቅ አለብሽ ብሏት ነበረ። ጋሼ እምቢ አላመጣም አልኩኝ፣ አላመጣም። ለምንድን ነው የማትረዱኝ? ማምጣት አልፈልግም። ሲቀጥል አባቷ ለራሱ ልጄን አባቷ እንደሆነ እንዲያውቅ አልፈልግም። ልጄን የምፈልጋት እኔና እኔ ብቻ ነኝ። ሲቀጥልም ልጄን ደግሞ ከወለድኩኝ በኋላ ትዳርም ሆነ ሌላ ህይወት አልፈልግም፣ አያምረኝም በፍጹም ብላ ነበር ያለችው። ማነው እንግዲህ ሰላም። እሱም እንግዲህ እንዴ ለምንድን ነው ሰላም እንደዛ የሆነበት ምክንያቱ ምንድነው ሲላት እሱን አትጠይቀኝ እኔ ለራሴ አልናገርም ብላ ነበር ማለት ነው። እንግዲህ ጋሽ ደረጀም በጣም በገርሞት ማለት እንዴት እንደዚህ ልትል ቻለች ከምን ተነስታ ነው ብሎ እንግዲህ በጣም ነበር የገረመው። ውድ ቤተሰቦቻችን እንዴት ማለት ለምን ብሎ አጥብቆ እንግዲህ ያዛት ማለት ነው። ግን ጋሼ ቆይ አሁን አንተ እስካሁን ድረስ እኔ ራሴን ህይወት መጀመር አቅቶኝ ወይም ደግሞ ከዚህ ቤት ወጥቼ ወይም ከዚህ ቤት መውጣት ያልፈለኩበት ምክንያት ወይም ደግሞ
የራሴን ህይወት መጀመሪያ ያልፈለኩበት ምክንያት እዚህ እየጠበቅኩት ያለውትን ነገር ገብቶሃል መጀመሪያ አለችው ማለት ነው። እንግዲህ እንደዚህ ስትለው አልገባኝም፣ ምንድነው የምትጠብቂው? ወይስ እዚህ ቤት ምንድነው የምትፈልጊው? ከዚህ ቤት የቀረሽ ነገር ምንድነው ብሎ ነበር እንግዲህ የጠይቃት ማለት ነው። እንደዛም ሲጠይቃት ነው እንዴ እኔማ ከዚህ ቤት ነንቃልልም፣ እሱም ማልነቃነቅበት ምክንያት ምንድነው የምጠብቀዋለኝ፣ ያንን የምጠብቀውን ነገር እስከማገኝ ድረስ ከዚህ ቤት አልወጣም ነበር ያለችው። እንደዛ ስትለው እንግዲህ ጋሽ ደረጀ በጣም ነው የደነገጠው። ማለት ምንድነው ስትለው ያን ሁሉ መስዋዕትነት የከፈልኩላት ልጄስ ረሳኸው እንዴ? ልጄን የት አድርገሃት ነው? ልጄ የት ነው ያለችው? ልጄን አታሳውቀኝም እንዴ ስትለው እንግዲህ ጋሽ ደረጀ በጣም ነው የደነገጠው። ውድ ቤተሰቦቻችን ማለት ረስተዋታለች ወይም ደግሞ ሞታለች ብላ አስባለች ብሎ አስቦ ነው መሰል ጋሽ ደረጀ እንዴት አላቅም። እንግዲህ እንደዚህ ስትለው በጣም ነው የደነገጠው። ከመደንገጥም አልፎ የሚለው ነገር ሁሉ ሲጠፋበት የሚገርም ከዚህ ቤት የትም ንቃልን ልጅን እስካላገኘሁ ድረስ የትም አልሄድም ነበር ያለችውና በጣም የሚለው ነገር ሲጠፋበት እንግዲህ በእንባ ነው የተናነቀውና መተናነቅ ብቻ ሳይሆን እንግዲህ ስቅ ብሎ ነው ያለቅሰው። ውድ ቤተሰቦቻችን ከሚችለው በላይ ነበር የሆነበት። በቃ የሚለው ነገር ነበር የጠፋበትና ምን ያክል እንደበደላት ምን ያክል ውስጧ በሱ የተነሳ እንደዚህ እንዲሆነች በቃ ብቻ ብዙ ነገሮችን አስቦ እንግዲህ በጣም ነው ስቅስቅ ብሎ ያለቀሰው ጋሽ ደረጀም የሚለው ነገር መልስ ሁሉ ነበር የጠፋበት። እንግዲህ ሰላም በዚህ ልክ ገፍታ ጋሽ ደረጀ ስጠይቀው ማለት እሷ መናገር ሳትፈልግ ነካክተው እንግዲህ ስሜቷን በዙ አጋጣሚ ለጋሽ ደረጀ እንድትናገር ሆናለች ማለት ነው። ጋሽ ደረጀም በነገራችን ላይ በዛው አጋጣሚ እንዲቃወቀ ምክንያቱም ከዛ ከወይዘሮ ማርቲ በላይ እንደውም እኮ ጋሽ ደረጀን ያስቸገራት ለምንድን ነው የማትናገረው ምናምን እያለ ማለት ነው። አንደኛ በርግጥ ጋሽ ደረጀ ልጇ የሱ ልጅ ከሱ ያረገዘች መሆኑን አያውቅም። ምክንያቱም ያው እርግዝናውን ያደረገችው እሷ በፈልገው ስለሆነ እንግዲህ እንዴተኛ ነው ሄዳ ማለት እንደሰከረ ጋሽ ደረጀ ጠጥቶ ሰክሮ ስለነበረ እንግዲህ ወይዘሮ ማርቲ በሌለችበት እንደዛ ነው ያደረገችው ሰላም እና በዛ ላይ ደግሞ የምትጠብቃት ልጇ ዳጣን እንግዲህ ሰላም አታውቅም ማለት ነው። ዳጣም እንግዲህ እናቷ ሰላም እንደሆነች አታውቅም። ዳጣ እንግዲህ ሰላም እንደያችኋት ስለ ዳጣ በጣም ለማወቅ በጣም ጉጉት አላት፣ ግን ማወቅ አልቻለችም እንጂ እና ጋሽ ደረጀ እንግዲህ ዛሬ በጣም ውስጥ ነው የተነካው። በዚሁ አጋጣሚ እንግዲህ ነገሮችን አስቦበት ዳጣና ሰላምን በቅርብ የእናትና የልጅነታቸውን እንደሚያረጋግጥና ከዛ በኋላ እንግዲህ ዳጣ ልጇ መሆኗን ካወቀች ሰላም ቤት ተከራይተው ቢወጡ ራሱ የሆነ ሰላም አላት ማለት ነው። ምክንያቱም አንደኛ በጣም ደስ የሚለው ልጇ ዳጣን አገኝታለች ኩያዋን፣ ሁለተኛ ልጅ ደግሞ ከጋሽ ደረጀ ሌላ ስርፋም ሳትሄድ እግዚአብሔር ፈቃድ ሆኖ ከአንድ አባት ሁለት ልጆችን ማግኘት በጣም ትልቅ ነገር ነው። ልጆቿንም ከየስርፋው ሳታደርግ እንግዲህ ጋሽ ደረጀ ትንሽ የሚከብደው አሁን የዳጣን ጉዳይ ያሰብን ወይዘሮ ማርቲ እንዴት በምን አይነት መልኩ ተቀበለ ይሆን እያሰብ ያለ እንግዲህ ደግሞ የሰላም ያሁን ሌላኛው እርግዝናዋ ተጨምሮ መምጣቱ ትንሽ ሁላችንንም ያው ያሳሰበ ነገር እንደሆነ ያው ሁላችሁም እረዳለሁ። ውድ ቤተሰቦቻችን ብቻ ግን ለሁሉም ነገር እግዚአብሔር ይመስገን እና ጋሽ ደረጀ በዚህ ልክ ዛሬ በጣም ነው የከፋው። እንዴት እንደምላችሁ አላቅም፣ በጣም ነው የከፋው ማለት ነው። እንግዲህ በቅርቡ እውነታውን ለሷም እውነታውን ለዳጣም እንግዲህ እውነታውን እንደሚነግራቸው አንጠራጠርም ቤተሰቦቼ። ሌላው እንግዲህ አቻ አቢጌል የምትባል ተንኮለኛ ያው ባለፈው ያደረገችውን አይታችኋል። የጋሽ ደረጀን ኪሱን በርብራ ያን ዴን የወረቀቱን ከኪሱ ወጣ ልታነብ ስትል ዳጣ ሮጣ እንግዲህ ከጇ ላይ እስቲ ላንብበው ምናምን ብላ ከዛ ቀምታ ወረቀቱን ይዛ አባሽሽታለች፣ ሸሽጋባታለች ማለት ነው። ምን አባታችሁ ምናምን ብላለች። እሷም እንግዲህ ያው ብቻ የሆነ ጠርጥራ ነበረ የሆነ ሙድ እንደያዙባት ግን የሆነ ነቅ ያለችና መቃለ ማለት ጠርጥራ ግን በዛው ተወቹ ማለት ነው። ቤተሰቦቻችን በዛ ምክንያት እንግዲህ በፊቱን ነግራችሁ ነበር። ባለፈውም ክፍል ዳጣ መታ ትቀማታለች፣ የሆነ ሀሳቧን ታስቀይረዋለች እንጂ ይሄን ወረቀት ካየችው ነገር ይሁን እዚህ ጋር አለቀለት ከባድ ነው ብዬ ነበረ። ግን እግዚአብሔር ይመስገን ያው ዳጣዬ እኔ ቆንጆ ተጇ ላይ መንጥቃ ውስጥ ያስገላግላናለች ማለት ነው። ውድ ቤተሰቦቻችን እንግዲህ በዛሬው ክፍል ይሄን ይመስል ነበረ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ፣ ላይክ ያደርጋችሁ አብራችሁ ቆዩ። አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ የረሳችሁ ቤተሰቦች ላይክ አድርጉ። እንግዲህ ያው እንዳያችሁት ደግሞ ዳጣና ናታን አቢጌል እንግዲህ ምግብ ሰርታ አምጥታ ለናታን እንትን ብላ ነበረ። ወይኔ ናታን ዛሬ እንዴት እንዳሳቀኝ እንደው እንትናን ግድል አረጋት ጋይስ እንደው ሊያጎርሳት ብሎ መልሶ አልበላውም። ፈጣሪ በቀጣይ ክፍል እንገናኝ። ሰላም ቆዩ።